ሰላም የሴና ክሪፕቶ ቻናል ቤተሰቦች እንዴት ናችሁ? ከ3 ወር በፊት እዚህኛው ሃይፋም የሚባለው ፕላትፎርም ላይ እንዴት መስራት እንዳለባችሁ የማሳይ ቪዲዮ ሰርቼላችሁ ነበር። በዛን ሰዓት የጀመራችሁ ሰዎች አሪፍ ነገር እንደምታገኙ ተስፋ አለኝ ማለት ነው። እንግዲህ በዛሬ ቪዲዮ እንዴት አድርጋችሁ ሃይፋሚ ላይ አሁን የጀመራችሁ ሰዎች አሪፍ ገንዘብ መስራት እንደምትችሉ አሳያችኋለሁ ማለት ነው። ከዛ በፊት ግን እኔ ስንት እንደማገኘው ካሳያችሁ በኋላ ከዛ በኋላ እናንተም እንዴት መስራት እንዳለባችሁ አሳያችኋለሁ ማለት ነው። ቪዲዮን ላይክ ያላደረጋችሁ ሰዎች ላይክ በማድረግ ጀምሩ። ይሄ እንደምትመለከቱት የሃይፋሚ ፔጅ ነው። የአፕሊኬሽኑን ሊንክ እዚህ ኮሜንት ላይ ወይም ደግሞ ዲስክሪፕሽን ላይ አስቀምጥላችኋለሁ ማለት ነው። አሁን መጀመሪያ በቀን እስቲ ምን ያህል እንደማገኝና እስካሁን ድረስ ስንት እንደሰራው አሳይቼ ከዛ በኋላ እንዴት መክፈት እንዳለባችሁ የምለውን ደግሞ በዚሁ አሳያችኋለሁ ማለት ነው። ይሄኛው የምትመለከቱት $5 ምንም ኢንቫይት ሳላደርግ እየሰራሁት ነው። አሁን ለምሳሌ እሱ ዊዝድራው ለማድረግ $10 መግባት አለብኝ ማለት ነው። ዋና ቁም ነገሩ ዶላር ምንሰራበት ሃይፋሚ ላይ ይሄኛው አይደለም ማለት ነው። ይሄኛው እንደ ሴከንድ ኦፕሽን ነው የሚያየው ማለት ነው። እኔ አሁን በቀን ምን ያህል እንደማገኘው ባላንስ ውስጥ ገብቼ አሳያችኋለሁ ማለት ነው። ተከታተሉ። እሱን ለማድረግ መጀመሪያ ፕሮፋይላችንን እንነካለን። ከዛ ወደ ላይ ስክሮል ስናደርገው እዚህ ጋር ዋሌት የሚላለ ማለት ነው። እሱን ዋሌት የሚለውን እንነካለን ማለት ነው። እዚህ ጋር አሁን ኮይንስ የሚለው ውስጥ 3000 ምናምን ኮይን አለኝ ማለት ነው። ይሄን ኮይንም ደግሞ እንዴት እንዳገኘው እነግራችኋለሁ። እዚህ ጋር ማይ ኤርኒንግ የሚለው ውስጥ ነው ዋናው ማለት ነው። ይሄ ትመለከታላችሁ። ይሄ $29 የ12 ቀን ታስክ ነው ማለት ነው። የ12 ቀን ነው $29 ማለት ነው። እንደምትመለከቱት ሚኒመም ዊዝድራዋል 5 አለ፣ 10 አለ፣ 15 አለ፣ 20 አለ፣ ከዛ 50 200 እያለ ይሄዳል ማለት ነው። ይሄኛው 29 የምትመለከቱት $29 የ12 ቀን ነው። ይሄኛውን ደግሞ ሁለቴ ዊዝድራ አድርጌያለሁ ማለት ነው። አሁን እዚህ ጋር ኤክስፔንዲቸር የሚለው ውስጥ ስገባ ይኸው ሁለቴ 2000 ዳይመንድ ዊዝድራው አድርጋለሁ። 2000 ዳይመንድ ማለት ወደ $2 ማለት ነው። ሌላኛውን ቀስ ብዬ አወጣለሁ ብዬ ትቻለሁ ማለት ነው። ዋናው ይሄ ነው ማለት ነው። ይሄን ለመግባት ደግሞ ትንሽ ሪኩዌርመንት አለው። እነዛ ሪኩዌርመንቶችን ደግሞ አብረን እናያለን። መጀመሪያ ይሄኛው ዳይመንድ እንዴት እንደተሰራ ለእናንተ ለማሳየት ወደ ፋሚሊ ገባለሁ። ከዛ በኋላ እዚህ ጋር ቻት እና ሩም አለ። አሁን ዋናው ገንዘብ የምሰራበት ይሄ ሴና ክሪፕቶ የሚለው መሀለኛ ሁለተኛ ላይ ያለው ነው። እዛ ውስጥ እገባለሁ ማለት ነው። እሱን ነክቼ ወደሱ ስገባ እንደዚህ ያመጣልኛል ማለት ነው። እንደዚህ ሲያመጣልኝ እዚህ ጋር አሁን የካላንደር ምልክት ያለውን ቦታ ጋር አንድ ጊዜ እነካለሁ ማለት ነው። እሺ ይወርታ ይሄኛው ስክሪን ሪኮርድ አንድ ጊዜ ያስቸግረኛል። ይሄኛው የካላንደር ምልክት ያለውን ቦታ አንድ ጊዜ እነካዋለን ማለት ነው። እሱን ከነካችሁት እንደዚህ ይከፍትላችኋል። ይሄው 58000 ዳይመንድ ምናምን ይላል ማለት ነው። ይሄኛው 58000 ምናምን ዳይመንድ እንዴት እንደተሰራ ላሳያችሁ። እዚህ ጋር ሞኖፖሊ ዳይስ ዩዝድ ይላል። እዚህ ጋር አሁን ሁላችሁ የሰው ሩም የሆነ ሩም ስትገቡ ዳይሲ እንድትጫወቱ ሪኮመንድ ያደርጋል። ያ ዳይሲ ቶታል ዳይሲ ለምሳሌ 5000 ቶታል ዳይሲ ስትጫወቱ ለኔ 200 ዳይመንድ ቆጥርልኛል። እንዲሁም ደግሞ 8000 ድረስ ደግሞ 400 እያለ ይቀጥላል ማለት ነው። ዛሬ ኢርን ያደረኩት በዚህ ዳይሲ ብቻ 1800 ዳይመንድ ምናምን ወደ $1 አካባቢ በዳይስ ብቻ ሰርቻለሁ ማለት ነው። ሌላኛውን ደግሞ ስክሮል እያደረኩ ላሳያችሁ። እዚህኛውን ጎልድ ስፔንት ኦን ቦስ የሚሉን እና እንይወስድ። እሱ ደግሞ ምንድነው ለእናንተ የሆነ ተፍተፍ የምደረገው ነገር አለ። ቦስ ማለት ነው። ፋይት ታረጋላችሁ። እሱን ተፍተፍ ስታደርጉ ኮይኑን ይቆርጣል ወይም ኮይኑን ደግሞ ታሸንፋላችሁ። እዛ ላይ የወጣ ኮይን 15000 ሲደርስ 100 200 እያለ እስከ 1000 ማለት ነው። ዛሬ ምንም አላገኘሁበትም እዛ ላይ። በዚህ መልኩ ይሰራል ማለት ነው። ሌላኛው አዳዲስ ሰዎች የእናንተ ሩም ላይ ሲገቡ እንዲሁም 3 ዳይመንድ እያለ በዚህ መልኩ ዳይመንድ ተሰበስባላችሁ። ስለ ዳይመንድ አሰራሩ ይሄን ካልኩ በቂ ነው። ይሄ ከመሬት እዛ ጋር አትደርሱም። እዛ ጋር ለመድረስ ምን ያስፈልጋል የሚለውን እዚህ ጋር ላሳያችሁ ማለት ነው። የመጀመሪያው አክቲቭ ዩዘር መሆን ነው። ከዛ በኋላ ፋሚሊ ጆይን ታረጋላችሁ። ከዛ የራሳችሁን ፋሚሊ ሜምበር ክሪት ታረጋላችሁ።
ከፋሚሊ ሜምበር በኋላ የራሳችሁን ፐርሰናል ሩም ትከፍታላችሁ። እሱን ለመክፈት ደግሞ 7000 ጎልድ ኮይን ኤክስቼንጅ ማድረግ ወይም ደግሞ ቪአይፒ 3 መግባት ይላል። ይሄንን ክራይቴሪያ እንዴት እንደምታሟሉ ወደፊት አሳያችኋለሁ ማለት ነው። አሁን ይሄን ካልኩ በኋላ ወደ አከፋፈቱ እንሄዳለን ማለት ነው። ሱፐር ስታር ከሆናችሁ በኋላ ነው ይሄ ዳይመንድ የሚመጣላችሁ። አሁን እዚህ ጋር ሱፐር ስታር ለመሆን ምን እንደሚያስፈልጋችሁ አሁን ኦፕን ፐርሰናል ሩም ብለናል። ያ የከፈታችሁት ፐርሰናል ሩም 5 ሌቭል መድረስ አለበት ማለት ነው። ከዛ በኋላ ሱፐር ስታር መሆን ትችላላችሁ ማለት ነው። ስለ ሱፐር ስታር ለመሆን ይሄን ካልኩ በኋላ አሁን እንዴት እንደምትከፍቱ እንዴት ገንዘቦችንን መስራት እንደምትችሉ አሳያችኋለሁ። እስከ መጨረሻ ቪዲዮን በትክክል ተከታተሉት። በመጀመሪያ ሊንኩን ከቴሌግራም ቻናል ላይ ማግኘት ትችላላችሁ ወይም እዚህ ኮሜንት ላይ ባዮ ላይ ማለላችሁ። ያንን ሊንክ አንድ ጊዜ ምንድነው የምታደርጉት? ሊንኩን አንድ ጊዜ ትነካላችሁ ማለት ነው። ቀጥታ ምንድነው የሚያደርገው ወደ ፕሌይ ስቶር ይወስዳችኋል ማለት ነው። ከዛ በኋላ ወደ ፕሌይ ስቶር ከወሰዳችሁ በኋላ ኢንስታል ትላላችሁ። ኢንስታል ካላችሁ በኋላ እሱ ኢንስታል እንዳያደርግ ጠብቃላችሁ ማለት ነው። እንደዚህ ኢንስታል አድርጎ ከጨረሰ በኋላ ምንድነው የምታደርጉት? ኦፕን ትላላችሁ ማለት ነው። ኦፕን ካላችሁ በኋላ አሁን ብዙ አማራጮች አሉ። መጀመሪያ ጉግል ብቻ ነበር፣ አሁን ፌስቡክ ጨምሯል፣ ቲክቶክም ጨምሯል። ቲክቶክ አካውንታችሁንም ተጠቅማችሁ ሎጊን ማድረግ ትችላላችሁ። እኔ ጉግሉን እመርጣለሁ ማለት ነው። አንድ ጊዜ ጉግል ሎጊን የሚለውን ትነካላችሁ። ከዛ በኋላ አንድ ኢሜል ትመርጣላችሁ ማለት ነው የራሳችሁን። ያን ኢሜል ከመረጣችሁ በኋላ ምንድነው የምታደርጉት? እዚህ ጋር አግሪ ምናምን ይላችኋል። እሱን አግሪ ትላላችሁ ማለት ነው። ከዛ በኋላ እዚህ ጋር ሲማችሁን ይላል። እኔ ሐምሌት ቤተሰብ ብያለሁ ዝም ብዬ። ከዛ በኋላ እዚህ ሜል ጀንደር ይጠይቃችኋል፣ ጾታ ማለት ነው። ሜል ወንድ ከሆናችሁ ሜል፣ ሴት ከሆናችሁ ፊሜል። ከዛ ዓመተ ምህረቱን ራሱ ያስገብላችኋል። ይሄን ከጨረሳችሁ በኋላ ከዛ ኮምፕሊት ትላላችሁ። እንደዚህ ይከፍትላችኋል ማለት ነው። መጀመሪያችን 0.05 ውሰዱ ይላችኋል። እሱን ትነካላችሁ 0.05። ከዛ ወዳውኑ ይሄኛው 0.05 0.1 እንደሞላ ዊዝድራው አድርጉ ይላችኋል ማለት ነው። ይሄንን ቦነስ የመጀመሪያውን ቦነስ ዊዝድራው ማድረግ ትችላላችሁ። እሱ ዊዝድራው ለማድረግ ምንድነው የምታደርጉት? የምትጠቀሙት የትኛውም ዋሌት ባይናንስ ሊሆን ይችላል፣ ባይቢትም ሊሆን ይችላል። ከዛ እዛ ጋር ትሄዳላችሁ ማለት ነው። ከዛ ምንድነው የምታደርጉት? አሳያችኋለሁ። ወደምትፈልጉት ዋሌት ሄዱና የዩኤስዲሲ አድሬስ ታመጣላችሁ ማለት ነው። እኔ አሁን ለምሳሌ ባይቢት ነው የምጠቀመው። ወደ ባይቢት እሄዳለሁ ማለት ነው። ከዛ በኋላ ዲፖዚት የሚል አለ። እዚህ ጋር ዲፖዚት የሚለውን ነካለሁ። ከዛ ዲፖዚት ክሪፕቶ የሚለውን አንድ ጊዜ ነካለሁ ማለት ነው። ከዛ እዚህ ጋር ሰርች ቦታ ላይ ዩኤስዲሲ ብላችሁ ሰርች ስታደርጉ እሱ ራሱ ከስር ይመጣላችኋል። እዚህ ጋር ይሄን ትነካላችሁ ማለት ነው። ከዛ በኋላ እሱን እንደነካችሁት ኔትወርክ ብሎ ያስመርጣችኋል። ይሄን ERC20 እመርጣለሁ ማለት ነው። እሱን የጠየቀኝ እሱም ነው ኢቴሪየም ማለት ነው። እሱን ከጨረሳችሁ በኋላ ወደ ፕላትፎርሙ ትመለሳላችሁ። ከዛ እዚህ ጋር የኮፒ ያደረጋችሁትን አሁን ኮፒ ያደረጋችሁት አድሬስ ፔስት ታረጋላችሁ። ከዛ ኮንፎርም ዊዝድራው ትላላችሁ። እሱን እዚህ ጋር አሁን ኮንፎርም ስትሉ የፊት አሻራ ይጠይቃችኋል ማለት ነው። ጎ አውተንቲኬሽን ብላችሁ የፊታችሁን አሻራ በትክክል ታስገቡለታላችሁ ማለት ነው። እሱን አስገብታችሁ እንደጨረሳችሁት ቀጥታ ዊዝድራው ይደረጋል ማለት ነው። ወዳውኑ ወደ ዋሌታችሁ ይገባላችኋል ማለት ነው። ቪዲዮ በጣም ስለረዘመብኝ በቀጣው እንዴት አድርጋችሁ ሱፐርስታር ሆናችሁ ገንዘብ መስራት እንደምትችሉ አሳያችኋለሁ ማለት ነው። እስከዛ ይሄኛውን አካውንት ሰብስክራይብ ያላደረጋችሁ ሰብስክራይብ፣ እንዲሁም ደግሞ ሀሳብ አስተያየት ያላችሁ ሰዎች እዚህ ኮሜንት ላይ አስቀምጡልኝ። በቀጣው ቪዲዮ እስከምንገናኝ ቻው።